ሟችን መሞቱ እንደተረጋገጠ ፈጥኖ መቅበር ሱና ነው። ያለ በቂ ምክንያት ማዘግየት ቢድዓ ነው። ሟችን ቶሎ ቅበሩ። ሟቹ ጥሩ ሰው ከሆነ አኼራ ላይ ከሚጠብቀው መልካም ነገር ጋር ቶሎ አገናኙት። ሟቹ መጥፎ ሰውም ከሆነ መጥፎን ሰው ከላያችሁ ላይ ካጠገባችሁ ቶሎ ዞር አድርጉ ተብሏል። ሷሊህ ደግ የሆነው ዱንያ ላይ የኖረበትን የተፈጠረበትን ዓላማ ያወቀ አላህን የፈራ የሰውን ሐቅ የጠበቀ ሲሞት ቀድሙኒ ውሰዱኝ ውሰዱኝ ነው የሚለው። ገይሩ ሷሊህ የሆነው መጥፎ ነፍስ የነበረችው የሰው ልጆችን ያስቸገረ አላህን ያመፀ ሰው ደግሞ ሲሞት ያ ወይለሃ አይነ የዝሀቡነ ቢሃ ነው የሚለው። ያ ወይሊ አይነ የዝሀቡነ ቢ አይል ነፍሱን ራሱ ይጠላል። ሸረኛ ሆኖ ተንኮለኛ ሆኖ ግፈኛ ጥፋተኛ ሆኖ የሞተ አላህን አስቆጥቶ ወንጀል ተሸክሞ ከጌታው የተገናኘ ሳይቶበት የሞተ ያ ወይለሃ ዋጉዷ ፈላ ነው። አይነ የዝሀቡነ ቢሃ የት ነው የሚወስዷት ነው። የት ነው የሚወስዱኝ አይል። ያ ወይሊ አይል ለማዳ ነፍሱን ከራሱ ያርቃታል፣ ይጠላታል፣ ይጸየፋታል። ወንጀል ራስን ሁሉ እንዲጠሉ ያደርጋል ማለት ነው አኺራ ላይ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، باب حمل الرجال الجنازة دون النساء. حمل الرجال ወንዶች መሸከም እንዳለባቸው الجنازة ጀናዛን አስከሬንን ዱነ ኒሳ ከሴቶች ውጪ ሴቶች ሳይሆኑ ጀናዛን መሸከም ማድረስ ያለባቸው የሞተ ወንድም ይሁን ሴት ተሸክሞ ማድረስ ያለበት ወንድ እንደሆነ የሚያሳይ ሐዲስ የሚጠቀስበት ባብ ነው። 13ኛው ሐዲስ عن أبي سعيد الخدري رضي الله عنهما أن رسول الله صلى الله عليه وسلم قال. أبو سعيد الخدري الله መልካም ስራቸውን ይወደደላቸውና ነቢ ብለዋል አሉ إذا وضعت الجنازة አስከሬን ሲቀመጥ ቃሬዛው ላይ واحتملها الرجال ወንዶች ሲሸከሙት على عناقهم ትከሻቸው ላይ فإن كانت صالحة የሞተው ሰው ጀናዛው የሷሊህ ሰው የደግ ሰው አላህን የሚፈራ ሰው ጀናዛ ከሆነ قال قدموني አስቀድሙኝ አፍጥኑኝ ቶሎ ወሰዱኝ ወደ ቤቴ ይላል። وإن كانت غير صالحة ጀናዛዋ የሞተው ሰው ሷሊህ ካልሆነ ጥሩ ሰው ካልሆነ መጥፎ ሰው ከሆነ ቃለት ጀናዛው ይላል ያ ወይለሃ ዋጉዷ ፈላ አይነ የዝሀቡነ ቢሃ እነዚህ ሰዎች ወዴት ነው የሚወስዷት ነፍሴን እያለ ይጮሃል። የስመዑ ሰውተሃ ይሄን የጀናዛውን ድምፅ ይሰማል። ኩሉ ሸይኢን ሁሉም ነገር አላህ የፈጠረው ነገር በሙሉ ኢለል ኢንሳን የሰው ልጅ ሲቀር ወለው ሰሚዐሁ የሰው ልጅ ቢሰማው ለሰዒቃ በደነጋጤ ይወድቅ ነበር፣ ራሱን ይስት ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። አኽረጀሁ አልቡኻሪዩ ኢማሙ አልቡኻሪና ሌሎችም ዘግበውታል። ሴት ልጅ ከወንድ ከምትለይባቸው አጋጣሚዎች አንዱ የጀናዛ ጉዳይ ነው። ሴት ልጅ ጀናዛን ለመሸኘት ከቤት መውጣት አትችልም። ጀናዛን ተከትላ ወደ መቃብር መሄድ አትችልም። መቃብር ሄዳ አፈር ማልበስ ጀናዛ ማስገባት ፈጽሞ አትችልም። ይሄ ሁሉ የወንዶች ስራ ነው። ይሄን የሚያሳይ ሐዲስም ከነብይ ተገኝቷል። ሐዲሱን ያስተላለፉት ሱሐቢ አቡ ሰዒድ አልኹድሪ ናቸው። አቡ ሰዒድ ስማቸው ሰዕድ ብኑ ማሊክ ነው። ባጭሩ አቡ ሁረይራ እንደሚባለው አቡ ሰዒድ አልኹድሪ ተብለው ይታወቃሉ። ሙሉ ስማቸው ሰዕድ ብኑ ማሊክ ኢብኑ ሲናን የመዲና ሰው ናቸው። አባታቸውም ሱሐቢ ነው። ስለዚህ ረዲየላሁ ዐንሁ ሳይሆን ረዲየላሁ ዐንሁማ መባል አለበት። አቡ ሰዒድ አልኹድሪ ከአስሓቡ ሸጀራ አላህ ተባረከ ወተዓላ ከወደዳቸው ነቢዩን ዓለይሂ ሰላቱ ወሰላም ለመርዳት ዛፊቱ የተከበረችዋ ዛፍ ስር ሙባያዓ ካደረጉ ሱሐቦች የሚመደቡ ናቸው። የዲን ግንዛቤ የነበራቸው ነቢል ብልህና አስተዋይ የነበሩ ሰው ነበሩ። አባታቸው የኡሑድ ዘመቻ ቀን ተገድለዋል። አቡ ሰዒድ ያኔ ገና ለጋ ወጣት ነበሩ። የኡሑድ ዘመቻ ቀን ለጂሃድ እንዲሰለፉ አባትየው ይዘዋቸው መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሕፃናት
እንዲዋጉ ይፈቅዱ ስላልነበረ ለአካለ መጠን መድረስ አለመድረሳቸውን እንዲረጋገጥ ያደርጉ ነበር በተለያየ መንገድ። አቡ ሰዒድ አልኹድሪ ለአካለ መጠን አልደረሱም ነበር ያኔ። ስለዚህ አባታቸው ማሊክ አቡ ሰዒድ ሲመለሱባቸው አዘኑ። ልጃቸው ለሰይፍ ለቀስት ስላልተጋበዘ ስላልተዋጋ አዘኑ። ዛሬ ላይ ዲን ያልገባቸው ወጣቶች ለሶላት አልፈጅር እንኳን ልጃቸውን መቀስቀስ ያሳዝናቸዋል። ይጎዳብኛል ልጄ ይላል። ዱንያ ላይ ልጃቸውን የጠቀሙ መስሏቸው አኺራቸውን ያበላሻል። አቡ ሰዒድ አባታቸው ማሊክ ይዟቸው ለጂሃድ ኡሑድ ላይ ሲሄድ ገና ልጅ ነበሩ። እድሜው አይፈቅድም ብለው እንኳን ሲመልሱበት ልጄ ጠንካራ ነው፣ እድሜውን አትዩ፣ ጥሩ ጡንቻ አለው፣ አቅም አለው፣ ይችላል፣ እባክዎ ይቀበሉኝ ብሎ ለመኗል። ለኸይር የነበራቸው ለአኺራ የነበራቸው ፍቅር ይሄን ይመስላል። ከልጃቸው ከነፍሳቸው ከወላጃቸው በላይ አኺራን ይወዳሉ፣ አላህን ይወዳሉ። ኡሑድ ላይ ተሳክቶላቸው ተሳትፈዋል፣ በሰላም ተመልሰዋል። ከዛ በኋላም ከነቢይ ጋር ነቢይ ያረጓቸው ጂሃዶችን በሙሉ አብረው አድርገዋል። አባትየው የኡሑድ ዘመቻ ቀን ላይ ሸሂድ ሆነው ሞተዋል ረዲየላሁ ዐንሁ ወአርዳህ። አቡ ሰዒድ አልኹድሪ መዲና ላይ ያስተምሩ ከነበሩ የረሱልን ሐዲስ በብዛት ካስተላለፉ ሰሐቦች መሃል አንዱ ናቸው። እዛው መዲና ላይ እንደ ሂጅራ 63ኛው ወይም 74ኛው ዓመተ ሂጅራ ላይ እንደሞቱ ተነግሯል። ከነቢይ ካስተላለፏቸው ሐዲሶች በአንዱ ላይ ምን አሉ? ቃለ ረሱሉላህ ነቢዩ ብለዋል ኢዛ ውዲዐቲል ጂናዘቱ ጀናዛ በተቀመጠ ጊዜ አሉ። ጀናዛና ጂናዛ ጂሙ በከስራም በፈትሐም ይነበባል። አንዱ ለሬሳው ለራሱ ሌላኛው ለሬሳው መቀመጫ ለቃሬዛው ተደርጎ ማለት ነው። ስለዚህ ጋር ጂናዛም ጀናዛም ሊሆን ይችላል። ኢዛ ውዲዐት አልጂናዘቱ ኢዛ ውዲዐት አልጀናዘቱ ሬሳው በቀረበ ጊዜ ማለትም ይቻላል። ቃሬዛው በቀረበ ጊዜ ማለትም ይቻላል። አንዳንድ ዘገባዎች ላይ ኢዛ ውዲዐል መይቱ ተብሏል። ሟቹ በተቀመጠ ጊዜ ፊት ለፊት በቀረበ ጊዜ ተብሏል። ውዲዐ ማለት ቃሬዛው ላይ በተቀመጠ ጊዜ ማለት ለመቀበር ተሸክሞ ለማድረስ በተዘጋጀ ጊዜ ማለት የፊተኛው የተሻለ ነው። ሬሳው ራሱ ፊት ለፊት በቀረበ ጊዜ ወህተመለህ ሪጃሉ ወንዶች በተሸከሙት ጊዜ ያ ይህን ሐዲስ ይህ ክታብ ላይ ያሰፈሩት ጀናዛን መሸከም ወደ መቃብር ማድረስ ጉድጓድ መቆፈር መቅበር የወንድ እንጂ የሴት ስራ አለመሆኑን ለመግለጽ ነው። ጉልበት ያስፈልገዋል። ሰውነት ሊገላለጥ ይችላል። እንደዚሁ ደግሞ አባት፣ እናት፣ እህት፣ ወንድም ሊሆን ይችላል። ሰውን የሚያክል የሰው ልጅ ጉድጓድ ቆፍሮ መቅበር ለሴት ልጅ ከባድ ሊሆን ይችላል። ከዚህ አንፃር የሴት ልጅ ተፈጥሯም የማይችለው ከተፈጥሯም ጋር የማይሄድ ነው። የወንድ ስራ ነው። ወንዶች ተሸክመውት አላ አዕናቅህም ትከሻቸው ላይ ተሸክመው ሲሄዱ ጀናዛው ሟቹ ሷሊሕ ከሆነ ቀድሙኒ ቀድሙኒ ይላል። አፍጥኑኝ ቶሎ ውሰዱኝ ይላል። ሟችን መሞቱ እንደተረጋገጠ ፈጥኖ መቅበር ሱና ነው። ያለ በቂ ምክንያት ማዘግየት ቢድዓ ነው። ሟችን ቶሎ ቅበሩ። ሟቹ ጥሩ ሰው ከሆነ አኼራ ላይ ከሚጠብቀው መልካም ነገር ጋር ቶሎ አገናኙት። ሟቹ መጥፎ ሰውም ከሆነ መጥፎን ሰው ከላያችሁ ላይ ካጠገባችሁ ቶሎ ዞር አድርጉ ተብሏል። ስለዚህ ሷሊሕ ሰው ከሆነ ቀድሙን ይላል፣ አፍጥኑኝ ቶሎ ወሰዱኝ ወደ አኼራ። እዚህ ዱንያ ላይ ያለ ኸይር ስራ የሰራ ሰው ለቀጣዩ ዓለም ህይወት ለአኼራ የተዘጋጀ ሰው ጀዛውን እዚሁ ያለ ጣረሞት ላይ ሲሞት ያያል፣ አላህ ያሳየዋል። ወሰዱኝ ወሰዱኝ ይላል። ማን ነው ይሄን የሚለው? ጀናዛው ራሱ ነው ሬሳው ነው ተብሏል። ሩሑን አላህ መልሷት ነፍሱ ናት ይሄ የምትለውም ተብሏል። ሁሉም ይቻላል። አላህ ተባረከ ወተዓላ የሚከብደው የለም። ነገር ግን የሟች ነፍሱ የምትመለሰው ከተቀበረ በኋላ እንደሆነ ነው ሐዲሶች የሚያሳዩት። ሳይቀበር በፊት ከሞተ በኋላ ዳግም ሩሑ እንደምትመለስ የሚያሳይ ግልጽ ማስረጃ የለም። አካሉ ነው የሚናገረው የሚለውን በርካታ የሐዲስ ሊቃውንት መርጠዋል። እንዴት ነው አካሉ የሚናገረው? አላህ ተባረከ ወተዓላ ሁሉን ነገር የማናገር አቅም አለው። አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ ይላሉ የቅያም ቀን የሰውነት አካላት እጅ፣ እግር፣ አይን፣ ጆሮ የሰሩትን ወንጀል ነፍስ ላይ ይመሰክሩባታል።
ነፍስ ታስተባብላለች፣ ምንም አላደረኩም ትላለች። የሰውነት አካላት ግን ያደረጉትን ሁሉ ይናገራሉ። አላህ አናገረን ይላሉ። ነፍስ ለእናንተ ነበር እኮ መከላከለው፣ አላደረኩም እያልኩ ማስተባበለው እናንተ እንዳትቀጡ ነው ብላ ነፍስ የሰውነት አካላትን ትወቅሳለች። እግር የሄደበትን የወንጀል ቦታ ሁሉ ይናገራል። እጅ የሰራውን ሁሉ ወንጀል ይናገራል። ሰርቅ ያለው፣ ሰው ደብድቤ ያለው፣ በሐሰት መስክሬ ያለው፣ ፈርም ያለው ያለ የሰውነት እጅ፣ እግር፣ ጆሮ፣ አይን የሰሩትን ወንጀል ይናገራል። እኔ ለእናንተ ብዬ እየተከላከልኩ ያስተባበልኩ እንዴት ተናገራችሁ ብሎ ነፍስ የሰውነት አካላትን ይወቅሳል፣ ይካሰሳል። ነፍስና አካላት ማለት ይሄኔ ነው የሰውነት አካላት አንጠቀን አላህ ሁሉን ነገር ማናገር የሚችልበት አቅም ያለው አላህ እንድንናገር አደረገን ይላሉ። ስለዚህ የሰውነት አካል ይናገራል። እዚሁ ገና ሳይቀበር በፊት ይደሰታል። አላህ ተባረከ ወተዓላ አኺራ ኸይር እንደደገሰለት ያውቃል። ካፊሩ ደግሞ መጥፎ የሆነው ገና ሳይቀበር እዚሁ ስቃይ ይጀምራል፣ መከራ ይጀምራል። ፈኢን ካነ ሷሊሐተን ቃለት ቀድሙኒ የሟቹ ነፍስ ሷሊሕ ከሆነች ጀናዛው ቀድሙኝ፣ አስቀድሙኝ ቶሎ ሰዱኝ ይላል። ሷሊሕ ማለት የአላህንም የሰዎችንም ሐቅ የሚጠብቅ ሰው ማለት ነው። የአላህን የሰዎችን ሐቅ የሚጠብቅ ወንድም ይሁን ሴት፣ አዋቂም ይሁን አላዋቂ ሷሊሕ ይባላል። ደግ አላህን የሚፈራ ማለት ነው። የአላህን የሰዎችን ሐቅ የፍጥረታትን ሐቅ የማይጠብቅ ደግሞ ጣሊሕ ይባላል። በጣዕ ፋሲድ ይባላል፣ የተበላሸ ይባላል። ወኢን ካነት ገይረ ሷሊሐቲን ሷሊሕ ካልሆነች በአንዳንድ ዘገባዎች ወኢን ካነት ገይረ ዛሊከ ከሷሊሕ ውጪ ከሆነች መጥፎ፣ ቀልበደረቅ፣ አስቸጋሪ፣ ስነ ምግባሯ ስራዋ የተበላሸ ከሆነች የሞተችዋ ነፍስ ቃለት ያ ወይለሃ አይነ የዝሀቡነ ቢሃ ዋ ጉዷ ፈላ፣ ዋ ጥፋቴ፣ ዋ ውርደቴ፣ እነዚህ ሰዎች ወዴት ነው የሚወስዷት ነፍሴን ይላል። የፊተኛው ላይ ሷሊሕ ደግ የሆነው ዱንያ ላይ የኖረበትን የተፈጠረበትን ዓላማ ያወቀ አላህን የፈራ የሰውን ሐቅ የጠበቀ ሲሞት ቀድሙኒ ውሰዱኝ ነው የሚለው። ገይሩ ሷሊሕ የሆነው መጥፎ ነፍስ የነበረችው የሰው ልጆችን ያስቸገረ አላህን ያመፀ ሰው ደግሞ ሲሞት ያ ወይለሃ አይነ የዝሀቡነ ቢሃ ነው የሚለው። ያ ወይሊ አይነ የዝሀቡነ ቢ አይልም። ነፍሱን ራሱ ይጠላል። ሸረኛ ሆኖ ተንኮለኛ ሆኖ ግፈኛ ጥፋተኛ ሆኖ የሞተ አላህን አስቆጥቶ ወንጀል ተሸክሞ ከጌታው የተገናኘ ሳይቶበት የሞተ ያ ወይለሃ ዋጉዷ ፈላ ነው። አይነ የዝሀቡነ ቢሃ የት ነው የሚወስዷት ነው፣ የት ነው የሚወስዱኝ አይል። ያ ወይሊ አይል። ለማዳ ነፍሱን ከራሱ ያርቃታል፣ ይጠላታል፣ ይጸየፋታል። ወንጀል ራስን ሁሉ እንዲጠሉ ያደርጋል ማለት ነው። አኺራ ላይ ወንጀል ከራሳችን ነፍስ እንድንሸሽ ሁሉ ነፍሳችንን እንድንጠላት ሁሉ ያደርጋል ማለት ነው። ወይል ማለት ጥፋት ማለት ውርደት ማለት ከፍተኛ አደጋ ሲገጥማቸው አረቦች የሐዘናቸውን ደረጃ የሚገልጹበት ቃል ነው። ለከፍተኛ ሐዘን፣ ለከፍተኛ ሙሲባ አደጋ የመጋለጥ ምልክት ነው፣ መግለጫ ነው። ነገር ግን ያ ወይሊ አይነ የዝሀቡነ ቢ በማለት ፋንታ ቢደሚር አልጋኢብ ያደረጉት ነፍሳቸውን ወደ ራሳቸው ለማስጠጋት ጠልተው ነው፣ ተጠይፈው ነው፣ ነፍሳቸውን ንቀው ነው። መጥፎ ነፍስ ባለቤቱ ራሱ ይጠላዋል ማለት ነው። ያዋርዳል፣ ያሳነሳል። አላህን ዱንያ ላይ ያልፈራ ኼራ ላይ ራሱን ይጠላል። አንዳንድ ዘገባዎች ላይ ያ ወይለታሁ አይነ ተዝሀቡነ ቢ የሚል ዘገባ እንዳለ ተነግሯል። ነገር ግን ሐዲሱን ያስተላለፉት ራዊዎች በዚህ መልኩ ገልጸውት ነው ትክክለኛው ቡኻሪ ላይ ያለው ዘገባዎች ላይ ያ ወይለሃ ነው የሚለው። አይነ የዝሀቡነ ቢሃ የት ነው የሚወስዷት ነው የሚለው። ይፈራል፣ ይጨነቃል መጥፎ ሰው። የስመዑ ሰውተሃ ጀናዛ በዚህ መልኩ ሲናገር ድምፁን ይሰማል። ኩሉ ሸይኢን ሁሉም ነገር በምላስ ነው የሚጣራው ማለት ነው። ጀናዛው የሚጣራው በድምፅ ነው ማለት ነው። እንዲሁ በሁኔታው ወዴት ነው የምትወስዱኝ፣ ቶሎ ቶሎ ውሰዱኝ ይላል ደጉ። መጥፎ ደግሞ ወዴት ነው የምትወስዱት፣ ዋግዱ ፈላ ይላል። የጀናዛ ሁኔታ ይሄን ሚል ይመስላል ሳይሆን የሚባለው በትክክል በተጨባጭ በምላስ ነው ይሄ የሚለው። ምክንያቱም የስመዑ ሰውተሃ ኩሉ ሸይ ያሉ ድምፁን ሁሉም ነገር ይሰማል ያሉ
ኢለል ኢንሳን የሰው ልጅ ሲቀራ ሰው አይሰማም። የሰው ልጅ ቢሰማው ለሰዒቃ ደንግጦ ራሱን ስቶ ይወድቅ ነበር፣ ይሞት ነበር ተብሏል። የተኛው ድምፅ ነው እንዲደነግጥ እንዲሞት የሚያደርገው? የደግ የሷሊሑም ደግ ሷሊሕ ያልሆነውም ተብሏል። ሷሊሕ ያልሆነው መጥፎ ሰው የነበረው ሟች ድምፁ ስለሚያስደነግጥ፣ ስለሚያስፈራ፣ ስለሚያሰጋ በድንጋጤ ራሱን እንዲስቱ ያደርጋል። የሷሊሑስ ለምን ያስደነግጣል የተባለ እንደሆነ ያልተለመደ ስለሆነ የሰው ልጅ አይሰማም እንዳይሰማ ተደርጓል። ቢሰማ የደጉንም ቶሎ ቶሎ ውሰዱኝ የሚለውንም ሰው ይስማ፣ የመጥፎን አትውሰዱኝ ወዴት ነው የምትወስዱኝ ዋጥፋቴ የሚለውንም ይስማ። ሁለቱም የሰውን ልጅ በድንጋጤ ራሱ እንዲስት ያደርግ ነበር፣ እንዲወድቅ ያደርግ ነበር። ሷሊሕ የሆነው ደግ የሆነው ማዕኑ ደስ የሚል ከመሆኑ ጋር የሚያጓጓ ከመሆኑ ጋር ለምን ራስን ስቶ እንዲወድቁ ያደርጋል ከተባለ አልተለመደም። ጀናዛ አይናገርም። ነገር ግን አብዛኞቹ ራሱን ስቶ እንዲወድቅ ያደርገው ነበር የተባለው ሷሊሕ ያልሆነው ጥሩ ያልሆነው የአላህን ሐቅ የሰውን ሐቅ ሳይጠብቅ የሞተው መጥፎ ሰው ጀናዛ የሚያወጣው ድምፅ ከሱ የሚሰማው ድምፅ የሰው ልጅ ቢሰማው ራሱን ስቶ ይወድቅ ነበር። ይህ የሚሆነው ፊት ለፊቱ የሚጠብቀውን ስለሚያይ። የሰው ልጅ የሚጮኸው ባስደነገጠው ነገር ልክ ነው፣ የሚሸሸው በፈራው ነገር ልክ ነው። እንደ እሳት እንደ ጀሀነም የሚያስፈራ የሚያስደነግጥ ነገር የለም። ወንጀለኛ ከመቀበሩ በፊት እዚሁ የሚጠብቀውን ሲያይ ይጮሃል። የሚጮኸው ጩኸት ፍጥረታት በሙሉ ይሰሙታል። የሰው ልጅ ሲቀር እንስሳት ሁሉ ይሰሙታል። አንዳንዴ መቃብር አካባቢ ላይ እንስሳት ሊበረግጉ ሊደነግጡ ይችላሉ። ለነቢም ገጥሟቸዋል። መንገድ የሄዱ በሆነ መቃብሮች በኩል ሲያልፉ መጓጓዣቸው በርግጓል፣ ሊጥላቸው ሁሉ ደርሷል። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ መቃብሮች የማን መቃብር ናቸው ብለው ጠይቀዋል። ድሮ በጃሂልያ ዘመን የሞቱ ሰዎች መቃብር ነው ብላ ይህ መቃብር ውስጥ ያሉ ሰዎች እየተቀጡ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። እንስሳት ያውቃሉ ማለት ነው፣ አላህ ያሳውቃቸው። የሰው ልጅ ታዲያ ለምን አልሰማም? ለምን እንዳይሰማ ተደረገ የተባለ እንደሆነ አለመስማቱ ለሱ ኸይር ስለሆነ በድንገት በድንጋጤ ሊሞት ይችላል። አላህ አዝኖለት ነው በራሱ ጊዜ ተወብቶ ተስተካክሎ ኸይር ስራ ሰርቶ በሰላም እንዲሞት ነው። ምናልባትም በአኼራ ቅጣት ማመን በቀብር ቅጣት ማመን ገይብ ሆኖ እንዲቀርም ጭምር ታስቦ ተፈልጎ ነው የሚሆን። የሞተ ሰው ገና ሳይቀብሩት እንደዚህ ሲጨናነቅ ካዩ ሰዎች ሲጮህ ከሰሙ በቀብር ቅጣት ማመኑ ገይብ አይሆንም፣ እዚሁ ስላዩት ያምናሉ። አላህ ደግሞ የሚፈልገው ትክክለኛ አማኝ አንድን ነገር አላህ ስለነገረው ብቻ እንዲያምን ባያይም ባይሰማም አላህ ቁርአን ስለነገረ ብቻ እንዲያምን ነው የሚፈልገው። ከቀብር በኋላ ከሞት በኋላ ቅጣት አለ፣ ጥያቄ አለ፣ ፈተና አለ። ሟቹ ከተቀበረ በኋላ የቀብሩ ግድግዳዎች አጣብቀው ይዙታል፣ የሆድ ዕቃው ካፍንጫው እስኪወጣ ድረስ መላኢካ መጥቶ ይጠይቀዋል። እነዚህ ሁሉ ገይብ ናቸው፣ አላየናቸውም፣ አልሰማንም። እዛ ቦታ ላይ ሄደን አልሰማንም፣ በቁርአን በሐዲስ ብቻ ነው የሰማነው። ስለዚህ የሰው ልጅ አኼራ ላይ የሚጠብቀውን ቅጣት ቁርአንና ሐዲስ ስለነገረው ብቻ ማመን አለበት። የሞተ ሰው እዚሁ ሲጮህ ሲሰቃይ ዋጥፋቴ አትውሰዱኝ ወዴት ነው የምትወስዱኝ ሲል ቢሰሙ የሰው ልጆች እዚሁ ስለሰሙት ብቻ ማመን ይሆናል። የት አለ ወላጆቻችን አያቶቻችን ሞተው ተቀበሩ፣ ምንም ያየነው የሰማነው ነገር የለም፣ አጥንታቸው በስብሶን ያየነው ያሉ ያስተባብለዋል። ስለዚህ የሰው ልጅ እንዳይሰማ የተደረገበት የተለያየ ምክንያት ይኖረዋል። አንዱ ሌላኛውን ላይቀብርም ይችላል ተብሏል። መጥፎ ሰው ሞቶ ጀናዛውን ተሸክመው ሰዎች ሲወስዱት የሚጮኸውን ጩኸት ቢሰሙ የሰው ልጆች እርስ በርሳቸው አይቀባበሩም ነበር፣ አንዱ ሌላኛውን አይቀብሩም ነበር ተብሏል። እንደዚህ የጮኸ ወደ አደጋ ወደ ስቃይ እንዴት ወስዷለሁ ያሉ ሰዎች ከመቅበር ወደ ኋላ ይለው ነበር ተብሏል። ሻሂድ ማንኛውም የሰው ልጅ ሞት እንዳለበት ቀብር እንዳለበት ሊያውቅ አላህን ሊፈራ ኸይር ስራ ሊሰራ ከመጥፎ ነገር አላህ ከሚጠላው ነገር ሊርቅ ሊጠነቀቅ ይገባዋል። የሰው ልጅ ሲሞት ሙስሊም ከሆነ ወንዶች አጥበው ገንዘው ጀናዛውን በክብር ተሸክመው ወስደው ሊቀብሩት ይገባል። ሴት ልጅ ጀናዛ ተሸክማ ወስዳ መቅበር አትችልም። ቢበዛ ሟቿ ሴት ከሆነች ሴት ልጅ ታጥባለች፣ ትገንዛለች። ከዛ በኋላ ወንዶች ይቀበሉና የተቀረውን
የሚያጠናቅቁት እነሱ ናቸው። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته